ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም ደግሞ ራሳችሁን ልትፈትኑባቸው እንዲሁም ሙቀታችሁን ልታሻሽሉባቸው የምትችሉባቸውን 15 ጥያቄዎችን አሰናድተንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ ቀርባለን። በእነዚህም ጥያቄዎች የመጽሐፍ ቅዱስ ቃል ዕውቀታችሁን እንድታሳድጉ እያለን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቻችሁን እንዲሁም አስተያየታችሁን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በእስራኤል ሴት ዳኛ የነበረችው ማን ናት? ሀ ሐና፣ ለ ሩት፣ አመሩሃ አስቴር፣ መ ዲቦራ። 10 ሰከንድ አላችሁ። ትክክለኛው መልስ መ ዲቦራ የሚለው ነው። በዚያን ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበረ። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበረ። መጽሐፈ መሳፍንት ምዕራፍ 4 ከቁጥር 4 እስከ 5። ጥያቄ ቁጥር 2 ሎጥ ከሰዶም ካመለጠ በኋላ ወዴት ሸሸ? ሀ ወደ ከነዓን፣ ለ ወደ ቤተልሔም፣ አመሩሃ ወደ ዞአር፣ መ ወደ ሞዓብ። 10 ሰከንድ አላችሁ። ትክክለኛው መልስ አመሩሃ ወደ ዞአር የሚለው ነው። እርሱም አለው የተናገርሃትን ከተማ እንደላጠፋት እነሆ በዚህ ነገር የለመንኸኝን ተቀብያለሁ። በቶሎ ወደዚያች ሸሽታ አምልጥ፣ ወደዚያች እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዛች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 21 እስከ 23። ጥያቄ ቁጥር 3 ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ያለው ማን ነበረ? ሀ ዮሐንስ፣ ለ ጳውሎስ፣ አመሩሃ ኢየሱስ፣ መ ጴጥሮስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ጴጥሮስ የሚለው ነው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔር እንጂ ሰውን አልዋሸህም አለው። የሐዋርያት ሥራ ምዕራፍ 5 ከቁጥር 3 እስከ 4። ጥያቄ ቁጥር 4 ኢየሱስ እኔ መንገድ እውነት ሕይወት ነኝ የሚለው ታዋቂ ቃል በየትኛው መጽሐፍ ምዕራፍ ውስጥ እናገኛለን? ሀ ማቴዎስ 5፣ ለ ማርቆስ 15፣ አመሩሃ ዮሐንስ 14፣ መ ሉቃስ 9። 10 ሰከንድ አላችሁ። ትክክለኛው መልስ አመሩሃ ዮሐንስ 14 የሚለው ነው። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምሮ ታውቁታላችሁ አይታችሁትማል አለው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 5 እስከ 7። ጥያቄ ቁጥር 5 ነቢዩ ሚክያስ መሲሁ ከየትኛው የእስራኤል ነገድ እንደሚወጣ ነበር የተናገረው? ሀ ከሌዊ ነገድ፣ ለ ከይሳኮር ነገድ፣ አመሩሃ ከቢንያም ነገድ፣ መ ከይሁዳ ነገድ። 10 ሰከንድ አላችሁ።
ትክክለኛው መልስ መ ከይሁዳ ነገድ የሚለው ነው። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2። ጥያቄ ቁጥር 6 በሮሜ ምዕራፍ 3 መሰረት ስንት ጻድቅ ሰዎች ነበሩ? ሀ 1 ለ 100 ሐመሩሃ 24 መ ምንም 10 ሰከንድ አላችሁ። ትክክለኛው መልስ መ ምንም የሚለው ነው። እንዲህ ተብሎ እንደተጻፈ ጻድቅ የለም፣ አንድስ እንኳን አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነት የማይጠቀሙ ሆነዋል፣ ቸርነትን የሚያደርግ የለም፣ አንድስ እንኳ የለም። ጉሮሯቸው እንደ ተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል፣ የእባብም መርዝ ከከንፈሮቻቸው በታች አለ። ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 10 እስከ 13። ጥያቄ ቁጥር 7 ያዕቆብ ሴት ልጅ ስሟ ማን ነው? ሀ ዲና ለ ትዕማር ሐመሩሃ ራሄል መ ሊያ 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዲና የሚለው ነው። ሊያም ደግሞ ጸነሰች፣ 6ኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከእኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጁን ወለደች፣ ስሟንም ዲና አለቻት። ኦሪት ዘፍጥረት ምዕራፍ 30 ከቁጥር 19 እስከ 21። ጥያቄ ቁጥር 8 ኤልዛቤጥ እንደ ጸነሰች ባወቀች ጊዜ ጌታ ነቀፌቴን አስወግዶልኛል ብላ ራሷን የሰወረችው ለምን ያህል ጊዜ ነበረ? ሀ ለ4 ወር ለ ለ3 ወር ሐመሩሃ ለ6 ወር መ ለ5 ወር 10 ሰከንድ አላችሁ። ትክክለኛው መልስ መ ለ5 ወር የሚለው ነው። ከዚያም ወራት በኋላ ሚስቱ ኤልዛቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተ ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። የሉቃስ ወንጌል ምዕራፍ 1 ከቁጥር 24 እስከ 25። ጥያቄ ቁጥር 9 በአንበሳ ሆድ ውስጥ ሆኖ የጸለየው ብቸኛ ሰው ማን ነው? ሀ ዮናስ ለ ኢያሱ ሐመሩሃ ኤልያስ መ ያዕቆብ 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዮናስ የሚለው ነው። እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስም 3 ቀንና 3 ሌሊት በዓሣ ሆድ ውስጥ ነበረ። ዮናስም በዓሣ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። ትንቢተ ዮናስ ምዕራፍ 2 ከቁጥር 1 እስከ 2። ጥያቄ ቁጥር 10 ማርያም ኢየሱስን እንዴት ወለደችው? ሀ ከዮሴፍ ጋር በመገናኘት ለ በመልአክ ጸሎት ሐመሩሃ በመንፈስ ቅዱስ ጸላይነት መ በትንቢት 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በመንፈስ ቅዱስ ጸላይነት የሚለው ነው። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣
መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1 ከቁጥር 34 እስከ 35። ጥያቄ ቁጥር 11 ሐዋርያው ጴጥሮስ ኢየሱስን ከመከተሉ በፊት ምን አይነት ሥራ ይሠራ ነበረ? ሀ. ግብር ይሰበስብ ነበር። ለ. ድንኳን ሰሪ ነበር። ሐመሩሃ አሳ አጥማጅ ነበር። መ. አናጢ ነበር። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ አሳ አጥማጅ ነበር የሚለው ነው። የተባለው የሚፈጸም ዘንድ የሆነ ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። በገሊላ ባህር አጠገብ ሲመላለስም ሁለት ወንድማማቾች ጴጥሮስ የሚሉት ስምዖንን ወንድሙንም እንድርያስ መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆችም ነበሩና። የማቴዎስ ወንጌል ምዕራፍ 4 ከቁጥር 17 እስከ 18። ጥያቄ ቁጥር 12 ኢያሱ ከሞተ በኋላ የእስራኤል የመጀመሪያ አዳኝ መሪ ማን ነበረ? ሀ. ዲቦራ። ለ. ጌዲዮን። ሐመሩሃ ጎቶንያል። መ. ሳምሶን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ጎቶንያል የሚለው ነው። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሹን ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው። የእግዚአብሔርም መንፈስ በእርሱ ላይ መጣ፣ በእስራኤልም ላይ ይፈርድ ነበረ። ለሰልፍም ወጣ። እግዚአብሔርም የሜሶጶጣሚያን ንጉሥ ከሰረስቴምን በእጁ አሳልፎ ሰጠው፣ እጁም ከኩሰረስቴም ላይ አሸነፈች። መጽሐፈ መሳፍንት ምዕራፍ 3 ከቁጥር 9 እስከ 10። ጥያቄ ቁጥር 13 የርብቃ ሞግዚት ማን ነበረች? ሀ. ዲና። ለ. ራሄል። ሐመሩሃ ዲቦራ። መ. ሊያ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ዲቦራ የሚለው ነው። በዚያም መሠዊያውን ሠራ፣ የዚያንም ቦታ ስም ኤልቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃም ሞግዚት ዲቦራም ሞተች፣ በቤተልሔምም ከአድባር ዛፍ በታች ተቀበረች። ስሙም አሉን ባኩት ተብሎ ተጠራ። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 7 እስከ 8። ጥያቄ ቁጥር 14 በማቴዎስ ወንጌል መሠረት ዮሴፍ ማርያም መጸነሷን ሲያውቅ ምን ለማድረግ አስቦ ነበረ? ሀ. በአደባባይ ሊያጋልጣት። ለ. ከከተማ ለመውጣት። ሐመሩሃ ወደ ኤልዛቤት ሊልካት። መ. በስውር ሊተዋት። 10 ሰከንድ አላችሁ። ትክክለኛው መልስ መ. በስውር ሊተዋት የሚለው ነው። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛው ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 19። ጥያቄ ቁጥር 15 በዘሬው ምሳሌ ላይ ዘሩ ምንን ያመለክታል? ሀ. ደቀ መዛሙርቱን። ለ. ፍሬን። ሐመሩሃ የእግዚአብሔር ቃልን። መ. መንግሥተ ሰማይን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የእግዚአብሔር ቃልን የሚለው ነው። ምሳሌው ይህ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህም በኋላ ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በዓለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉት ናቸው።
እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስርም የሌላቸው ናቸው። በእሾህ መካከል የሚወደቀው እነዚህ የሚሰሙት ናቸው። መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። የሉቃስ ወንጌል ምዕራፍ 8 ከቁጥር 11 እስከ 14። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።